አመሰግናለሁ። በመቀጠል መድረኩን ለክብርት ፕሬዝዳንት በአክብሮት አስተላልፋለሁ። አመሰግናለሁ። በእለቱ የተገኙ የምክር ቤት አባላት 425 መሆናቸውንም አስታውቃለሁ። አመሰግናለሁ ዶክተር። እንደምን አደራችሁ። ይህ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ 6ኛ የሕዝብ ተወካዮች ምክር ቤት ምስረታ ጉባኤ ነው። ወደ ዋናው የዕለቱ ፕሮግራም ከመግባታችን በፊት እንኳን ለ6ኛው የፓርላማ ዘመን አደረሳችሁ እያልኩ ባለፈው ሰኔ ወር 2013 ዓመተ ምህረት በተካሄደው ሀገር አቀፍ ምርጫ ለፌዴራል የሕዝብ ተወካዮች ምክር ቤት አባልነት ተወዳድራችሁ የሕዝባችንን ይሁንታ በማግኘት የተመረጣችሁና የሕዝብ ተወካይ መሆን ታላቅ ክብር ነውና የሀገራችንን ሕዝብ በሙሉ ለማገልገል እድሉን በማግኘት 6ኛውን የሕዝብ ተወካዮች ምክር ቤት መስራች ጉባኤ ለማካሄድ በመቻላችሁ እንኳን ደስ ያላችሁ፣ እንኳን ደስ ያለን ለማለት ፈልጋለሁ። በሕገ መንግስት አንቀጽ 58(1) እና በምክር ቤቱ የአሰራርና የአባላት ስነ ምግባር ደንብ ቁጥር 6/2008 አንቀጽ 22 ንዑስ አንቀጽ 2 መሰረት የምክር ቤቱ ምልዓተ ጉባኤ መሟላቱን የምክር ቤቱ ጽሕፈት ቤት ስላረጋገጠና ከምክር ቤቱ አባላት 425 የተገኙ ስለሆነ ምልዓተ ጉባኤው ተሟልቷል። በመቀጠል በምክር ቤቱ የአሰራርና የአባላት ስነ ምግባር ደንብ ቁጥር 6/2008 አንቀጽ 11 ንዑስ አንቀጽ 2 መሰረት የምክር ቤቱ መስራች ጉባኤ አባላት ስብሰባ ቃለ መሐላ በመፈጸም የሚጀመር በመሆኑ የተከበራችሁ የምክር ቤት አባላት ከመቀመጫችሁ በመነሳት ሁላችሁም ቃለ መሐላ እንድትፈጽሙ እየጠየቁ ቃለ መሐላውን እንዲያስፈጽሙ የፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት ክብርት ወይዘሮ መዓዛ አሸናፊን ወደ መድረክ እንዲመጡ እጋብዛለሁ። እኔ በዛሬው ዕለት የሕዝብ ተወካዮች ምክር ቤት አባል ሆኜ ስራዬን ስጀምር ለሕገ መንግስቱ ታማኝ በመሆን ከሀገሪቷና ከሕዝቡ የተጣለብኝን ኃላፊነት በቅንነት በታታሪነት እንዲሁም ሕግና ስርዓትን መሰረት በማድረግ ስራዬን እንደምፈጽም ቃል እገባለሁ።
አመሰግናለሁ። የተከበራችሁ የምክር ቤት አባላት ፊት ለፊታችሁ ያለውን ቃለ መሐላ ሁላችሁም ፈርማችሁ እንድትመልሱ በአክብሮት ጠይቃለሁ። እሺ ከዚህ በመቀጠል በህገ መንግስቱ አንቀጽ 55 19 እና በምክር ቤቱ የአሰራርና የአባላት ስነ ምግባር ደንብ ቁጥር 6 ዝባር 2008 አንቀጽ 8 ንዑስ አንቀጽ 1 መሰረት የምክር ቤቱን አፈ ጉባኤ ወደ መምረጥ እንሄዳለን። በዚህ መሰረት በደንቡ አንቀጽ 8(3) ሀ መሰረት እጩ አፈ ጉባኤ ለሚጠቁም የምክር ቤት አባል እድል እሰጣለሁ። እሺ የተከበሩ የምክር ቤት አባል። አመሰግናለሁ። ክብርት የፌዴራል ፕሬዝዳንት ለህዝብ ተወካዮች ምክር ቤት አፈ ጉባኤ እንዲሆኑ የማቀርበው ጥቆማ የተከበሩ አቶ ታገሰ ጫፎን ነው። የተከበሩ አቶ ታገሰ ጫፎ የትውልድ ቦታቸውን በተመለከተ አርባ ምንጭ ዙሪያ ወረዳ፣ የትምህርት ዝግጅታቸው በቢዝነስ አድሚኒስትሬሽን ሁለተኛ ዲግሪ ያላቸው፣ እንደዚሁም በፊሸሪ ሳይንስ እና አኳካልቸርም ሁለተኛ ዲግሪ ያላቸው፣ የስራ ልምዳቸውን በተመለከተ በደቡብ ብሔሮች ብሔረሰቦችና ህዝቦች ክልል በተለያዩ እርከኖች በአመራርነት ህዝቡን በቅንነት በታማኝነትና ታታሪነት በማገልገል አርአያ የሆኑ፣ በደቡብ ክልል እንደዚሁ የስራና ከተማ ልማት፣ የኢንቨስትመንት፣ የስራ ዕድል ፈጠራ፣ የትራንስፖርት፣ የንግድና ኢንዱስትሪ ዘርፍ ስራዎችን እና ተቋማትን በብቃት የመሩ፣ የሲቪል ሰርቪስ ሪፎርም ስራዎችና አዳዲስ አሰራሮችን ተግባራዊ እንዲሆኑ ከፍተኛ ጥረት ያደረጉ የመሩና ውጤታማ ለውጤት ያበቁ፣ በክልሉ የሚከናወኑ አገራዊና ክልላዊ ፕሮጀክቶችን በብቃት የመሩ፣ በፌደራል መንግስት በፐብሊክ ሰርቪስና የሰው ሀብት ልማት ሚኒስቴር በመሆን የተቋማት አሰራር አደረጃጀትና የሰው ኃይል ስምሪት ለማዘመን ከፍተኛ አስተዋጽኦ ያበረከቱ፣ ባለፉት 3 ዓመታት እንደሚታወቀው አገራዊ ለውጡ እንዲሳካ የህዝብ ተወካዮች ምክር ቤትን በብቃት በትልቅ የኃላፊነት ስሜት ምክር ቤቱ ተልእኮውን እንዲወጣ ያስቻሉ፣ በምክር ቤቱ መነቃቃት እንዲፈጠር ያደረጉ፣
በምክር ቤቱ በርካታ ጥናቶች እንዲካሄዱ በማድረግ በቴክኖሎጂ በአሰራርና በአደረጃጀትም ስራውን በማዘመንና ተግባራዊ በማድረግ ከፍተኛ ጥረት በማድረግ ውጤታማ ስራ የሰሩ በአጠቃላይ እስካሁን በነበራቸው ኃላፊነት ህዝብን በቅንነት በታማኝነትና በትህትና በማገልገል የሚታወቁ በቀጣይም ሀገራዊ ሪፎርም የሚፈልገው ከእሳቸውም ሆነ ከምክር ቤቱ የሚፈልገውን ተግባር ወይም መድረክ በሚገባ መወጣት የሚችሉና የህዝብ ተወካዮች ምክር ቤትን በብቃት መምራት እንደሚችሉ በማመን ጥቆማዬን አቀርባለሁ። የተከበረው ምክር ቤት ጥቆማውን ተቀብሎ ሹመታቸውን እንዲያጸድቅ በአክብሮት እጠይቃለሁ። አመሰግናለሁ። አመሰግናለሁ። የተከበሩ የምክር ቤት አባል በደንቡ አንቀጽ 8(3) ለመሰረት የተጠቆሙት አባል በሌላ አንድ አባል መደገፍ ስላለበት እጩ አፈ ጉባኤውን ለሚደግፍ አንድ አባል እድል እሰጣለሁ። አመሰግናለሁ። የተከበሩ የፌዴሪ ፕሬዝዳንት ክቡር አቶ ታገሰ ጫፎ የክቡር የምክር ቤቱ አባል እንዳቀረቡት ባለፉት ዘመናት በተለያየ እርከን ሰፊ ልምድ ያላቸውና በቅርብ ምክር ቤቱን በጥሩ ሁኔታ ሲመሩ የነበሩና ውጤታማ ስራ የሰሩ ስለሆነ ጥቆማቸውን ለመደገፍ ነው። አመሰግናለሁ። አመሰግናለሁ። በደንቡ አንቀጽ 8(3) ሀመሮሃ መሰረት የቀረቡት እጩ ቅርታ ፈቃደኝነታቸው መጠየቅ ስላለበት የተከበሩ አቶ ታገሰ ጫፎ ፈቃደኛነቱን እንዲገልጹ እጠይቃለሁ። አመሰግናለሁ ክብርት ፕሬዝዳንት፣ ፈቃደኛ ነኝ ለማለት ነው። አመሰግናለሁ ክቡር አቶ ታገሰ ጫፎ። ሌላ እጩ አፈ ጉባኤ ለማቅረብ የሚፈልግ አባል ይኖራል? መድረክ የጠየቀ አላየሁም። ስለዚህ ሌላ እጩ ስለሌለ ወደ ድምፅ አሰጣጥ ስርዓት እንሄዳለን። ለምክር ቤቱ አፈ ጉባኤነት የቀረቡትን የተከበሩ አቶ ታገሰ ጫፎን የምትደግፉ እጃችሁን በማውጣት እንድታሳዩን እጠይቃለሁ። ቆጠራው ያስፈልግሽ። አመሰግናለሁ። ከታች መጀመር ይሻል ነበር መሰለኝ። ድምጽ ማለት የምትቃወሙ አመሰግናለሁ። ድምጽ የማትሰጡ ቁጥሩን ባካችሁ አስተላልፉልኝ። እሺ አመሰግናለሁ። 6 ድምጽ የማይሰጡ የምክር ቤት አባላት አሉ። ስለዚህ የተከበሩ አቶ ታገሰ ጫፎ የ6ኛው የህዝብ ተወካዮች ምክር ቤት አፈ ጉባኤ በመሆን
በ419 ድምፅ ተመርጠዋል። ክቡር አቶ ታገሰ ጫፎን እንኳን ደስ አሎት ለማለት ፈልጋለሁ። በመቀጠል በምክር ቤቱ የአሰራርና የአባላት ስነ ምግባር ደንብ ቁጥር 6/2008 አንቀጽ 8 ንዑስ አንቀጽ 9 እና አንቀጽ 111 መሰረት የተከበሩ አቶ ታገሰ ጫፎ ቃለ መሐላ ለመፈጸም ወደ መድረክ እንዲመጡ እጠይቃለሁ። እንዲሁም ቃለ መሐላውን እንዲያስፈጽሙ የፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት ክቡር ወይዘሮ መዓዛ አሸናፊን እንደገና ወደ መድረኩ እንዲመጡ እጠይቃለሁ። እኔ ታገሰ ጫፎ በዛሬው ዕለት በሕዝብ ተወካዮች ምክር ቤት ቀርቤ የምክር ቤቱ አፈ ጉባኤ ሆኜ ስመረጥ ለሕገ መንግስቱ ታማኝ በመሆን ከሀገሪቷና ከሕዝቡ የተጣለብኝን ኃላፊነት በቅንነት በታታሪነት እንዲሁም ሕግና ስርዓትን መሰረት በማድረግ ስራዬን ለመፈጸም ቃል እገባለሁ። የሚቀጥለው ተግባር የሚሆነው የርክክብ ስነ ስርዓት ነው። ይሁንና የተመረጡት አፈ ጉባኤ ቀደም ሲል የነበሩት በመሆናቸው መዶሻው በእጃቸው ነው። እዚህ ነው ያለው ግን ስለዚህ ከኔ ይረከባል። በመጨረሻም በሕገ መንግስቱ አንቀጽ 55/19 እና በደንቡ አንቀጽ 8/4 መሰረት ለተመረጡት አፈ ጉባኤ ለተከበሩ አቶ ታገሰ ጫፎ መልካም የስራ ዘመን እንዲሆንላቸው እየተመኘው ቀሪውን የሕዝብ ተወካዮች ምክር ቤት የምስራች ጉባኤ ስብሰባ እንዲመሩ መድረኩን እንዲረከቡ እጠይቃለሁ። አመሰግናለሁ። እኔም ተልእኮዬን በዚህ አጠናቅቄያለሁ።
እንደምን አረፈዳችሁ። ምክር ቤቱን እና ሀገራችንን ኢትዮጵያን እንዳገለግል ለሰጣችሁኝ ኃላፊነት አመሰግናለሁ። ቆይታችን የተሳካ እንደሚሆን ሙሉ እምነት አለኝ። ፈጣሪ ይርዳን። ከዚህ በመቀጠል በሕገ መንግስቱ አንቀጽ 55 ንዑስ አንቀጽ 19 እና በደንቡ አንቀጽ 8 ንዑስ አንቀጽ 1 እና 6 መሰረት የምክር ቤቱን ምክትል አፈ ጉባኤ ወደ መምረጥ እንሄዳለን። በዚህ መሰረት በደንቡ አንቀጽ 8(3) ሀሌታ ውሃ መሰረት እጩ የምክር ቤቱ ምክትል አፈ ጉባኤ ለሚያቀርብ አባል እድል ሰጣለሁ። አመሰግናለሁ። የተከበሩ አፈ ጉባኤ፣ እንደ አንድ የምክር ቤቱ አባል ቀጣዩ ጊዜ መልካም የስራ ዘመን እንዲሆን እመኛለሁ። ለሕዝብ ተወካዮች ምክር ቤት ምክትል አፈ ጉባኤ ሆኖ እንዲያገለግሉ የማቀርበው ጥቆማ የተከበሩ ወይዘሮ ሎሚ በዶን ነው። የትውልድ ቦታቸው ምስራቅ ሸዋ መቂ። የትምህርት ዝግጅታቸው በቋንቋ ዲፕሎማ፣ በሕግ የመጀመሪያ ዲግሪ፣ በሊደርሺፕ ሁለተኛ ዲግሪ አላቸው። የስራ ልምዳቸውን በተመለከተ በኦሮሚያ ክልል በተለያዩ እርከኖች በአመራርነት አገልግለዋል። በወረዳ ዋና አፈ ጉባኤነት፣ በወረዳ ዋና አስተዳዳሪነት፣ በክልል ደረጃም በተለያዩ የኃላፊነት ቦታዎች ላይ ተመድበው በቅንነት በታማኝነትና በውጤታማነት አገልግሏል። በዚህ መሰረት የኦሮሚያ ክልል አደጋ መከላከልና ዝግጁነት ኮሚሽን ኮሚሽነር፣ የክልሉ ንግድ ቢሮ ኃላፊ፣ የባህልና ቱሪዝም ቢሮ ኃላፊ በመሆን የኦሮሚያ ክልላዊ መንግስት አመራርና ካቢኔ አባል ሆነው አገልግሏል። በተጨማሪ በሕዝብ ተወካዮች ምክር ቤት የቋሚ ኮሚቴ ኃላፊና አባል፣ የጨፌ ኦሮሚያ ምክር ቤት አባል፣ የፌዴሬሽን ምክር ቤት የህገ መንግስትና ማንነት ጉዳዮች ቋሚ ኮሚቴ ሰብሳቢ እና የህገ መንግስት አጣሪ ጉባኤ አባል ሆነው አገልግሏል። እስከ ቅርብ ጊዜ ድረስ የኦሮሚያ ምክር ቤት ዋና አፈ ጉባኤ ሆነው አገልግሏል። የተከበሩ ወይዘሮ ሎሚ በኃላፊነት ተመድበው በሰሩባቸው ቦታዎች እና ጊዜያቶች ሁሉ ህዝብን በቅንነት በታማኝነትና በትህትና በማገልገል የሚታወቁ በመሆናቸው የህዝብ ተወካዮች ምክር ቤት ምክትል አፈ ጉባኤ ሆነው እንዲመረጡ በእጩነት አቀርባለሁ። የተከበረው ምክር ቤት ጥቆማውን ተቀብሎ ሹመቱን እንዲያጸድቅ በታላቅ ትህትና ይጠይቃለሁ። አመሰግናለሁ። አመሰግናለሁ። በምክር ቤቱ የአሰራርና የአባላት ስነ ምግባር ደንብ ቁጥር 6/2008 አንቀጽ 8 ንዑስ አንቀጽ 3 ለመሰረት የቀረበው ምክትል አፈ ጉባኤ በሌላ አንድ አባል መደገፍ ስላለበት የቀረቡትን እጩ ምክትል አፈ ጉባኤ ለሚደግፍ አባል እድል ሰጣለሁ። አመሰግናለሁ። የተከበሩ አፈ ጉባኤ፣ ቀደም ሲል የተከበሩ የምክር ቤት አባል እንዳነሱት የተከበሩት ወይዘሮ ሎሚ በዶ በኦሮሚያ ክልል በአፈ ጉባኤነት ሲያገለግሉ ውጤታማ ስራ እንደሰሩ አውቃለሁ። እንደገና በተጨማሪም ባለፉት 5 ዓመታት የፌዴሬሽን ምክር ቤት አፈ ጉባኤና ማለት የፌዴሬሽን ምክር ቤት አባልና የቋሚ ኮሚቴ ሰብሳቢ ሆነው የኢትዮጵያን ሕዝብ በብቃት ስላገለገሉ እና ደግሞ በቂ ልምድ ስላላቸው በቀጣይ የተወካዮች ምክር ቤት ምክትል አፈ ጉባኤ ሆነው ቢሾሙ ውጤት ያስመዘግባሉ ብዬ ስለማምን ቀደም ሲል የቀረበውን ጥቆማ ደግፋለሁ። እሺ፣ አመሰግናለሁ። በደንቡ አንቀጽ 8 ንዑስ አንቀጽ 3 ለመሰረት
የቀረቡት እጩ በሌላ አንድ አባል ተደግፈዋል። ስለዚህ የምክር ቤቱ ምክትል አፈ ጉባኤ እንዲሆኑ ፈቃደኝነታቸውን መጠየቅ ስላለብን የተከበሩ ወይዘሮ ሎሚ ፈቃደኝነቱን እንዲገልጹ ጠይቃለሁ። አመሰግናለሁ። የተከበሩ አፈ ጉባኤ ፈቃደኝነቴን እገልጻለሁ። አመሰግናለሁ። እሺ፣ አመሰግናለሁ። በአሰራራችን መሰረት ሌላ እጩ ማቅረብ ለሚፈልግ አባል እድል ሰጣለሁ። እጅ አይታይም። ስለዚህ ሌላ እጩ ስላልቀረበ ወደ ድምፅ አሰጣጥ ስነ ስርዓት እንሄዳለን። ለምክር ቤቱ ምክትል አፈ ጉባኤነት የቀረቡትን የተከበሩ ወይዘሮ ሎሚን የምትደግፉ፣ እሺ፣ አመሰግናለሁ። የምትቃወሙ የለም። ድምፅ የማሰጡ እዚህ ያለውን ቆጥራችሁ እሺ። የተከበሩ ወይዘሮ ሎሚ ቤዶ የስድስተኛው የሕዝብ ተወካዮች ምክር ቤት ምክትል አፈ ጉባኤ በመሆን በ7 ድምፅ ታቅበው በአብላጫ ድምፅ ተመርጠዋል። አመሰግናለሁ። በመቀጠል በምክር ቤቱ የአሰራርና የአባላት ስነ ምግባር ደንብ ቁጥር 6/2008 አንቀጽ 8 ንዑስ አንቀጽ 9 እና አንቀጽ 111 መሰረት የተከበሩ ወይዘሮ ሎሚ ቤዶ ቃለ መሃላ ለመፈጸም ወደ መድረኩ እንዲመጡ ጠይቃለሁ። እንዲሁም ቃለ መሃላውን እንዲያስፈጽሙ የፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት ክብርት ወይዘሮ መዓዛ አሸናፊ ወደ መድረኩ እንዲመጡ ጠይቃለሁ። እኔ ሎሚ በዶ በዛሬው ዕለት በሕዝብ ተወካዮች ምክር ቤት ቀርቤ ምክትል አፈ ጉባኤ ሆኜ ስመረጥ ለሕገ መንግስቱ ታማኝ በመሆን ከሀገሪቷና ከሕዝቡ የተጣለብኝን ኃላፊነት በቅንነት በታታሪነት እንዲሁም ሕግና ስርዓትን መሰረት በማድረግ ስራዬን ለመፈጸም ቃል እገባለሁ። እሺ፣ ክብርት ወይዘሮ መዓዛን እናመሰግናለን። ክብርት ምክትል አፈ ጉባኤም መልካም የስራ ዘመን እንዲሆንልዎት እመኛለሁ። ከዚህ በመቀጠል በፕሮግራሙ መሰረት የሀገሪቱን ጠቅላይ ሚኒስትር መሰየም ይሆናል። በሕገ መንግስቱ አንቀጽ 73 እና በምክር ቤቱ የአሰራርና የአባላት ስነ ምግባር ደንብ ቁጥር 6/2008 አንቀጽ 107 ንዑስ አንቀጽ 1 መሰረት ጠቅላይ ሚኒስትሩ በምክር ቤቱ አብላጫ መቀመጫ ካገኘው የፖለቲካ ድርጅት ወይም ጣምራ የፖለቲካ ድርጅቶች ከምክር ቤቱ አባላት መካከል በምክር ቤቱ ይሰይማል ይላል። በዚህ መሰረት ሰኔ 14 ቀን 2013 ዓ.ም የተካሄደውን 6ኛው ሀገራዊ ምርጫ ተከትሎ ብሔራዊ ምርጫ ቦርድ ይፋ ባደረገው ውጤት መሰረት መንግስት ለመመስረት ብቁ የሆነው የብልጽግና ፓርቲ በመሆኑ የብልጽግና ፓርቲ ተወካይ
ጠቅላይ ሚኒስትር ሆነው የሚሰየሙትን አባል እንዲያቀርብ እድል ሰጣለሁ። የተከበሩ አፈ ጉባኤ፣ እድሉ ስለተሰጠኝ አመሰግናለሁ። ለእርሶም መልካም የስራ ዘመን እንዲሆንልዎ እመኛለሁ። ክቡር አፈ ጉባኤ፣ የተከበራችሁ የሕዝብ ተወካዮች ምክር ቤት አባላት፣ በሕገ መንግስቱ አንቀጽ 73 መሰረት ለመጪው የመንግስት የስራ ዘመን ፓርቲያችን ጠቅላይ ሚኒስትር ሆነው እንዲሰየም ያቀረበው የፓርቲያችንን ፕሬዝዳንት ክቡር ዶክተር አብይ አህመድ አሊን ነው። ክቡር ዶክተር አብይ አህመድ የትውልድ ቦታ በሻሻ፣ የትምህርት ዝግጅት የመጀመሪያ ዲግሪ በኮምፒውተር ኢንጂነሪንግ፣ የሁለተኛ ዲግሪ በለውጥ አመራርና እንዲሁም በቢዝነስ አስተዳደር፣ የሶስተኛ ዲግሪ በሰላምና ደህንነት መስክ ሰርተዋል። የስራ ኃላፊነትና ሁኔታ በፌዴራልና በክልል በተለያዩ የኃላፊነት ደረጃዎች ሀገራቸውን፣ ክልላቸውን በታማኝነትና በውጤታማነት አገልግለዋል። ከ2010 መጋቢት ወር ጀምሮ እስካሁን በጠቅላይ ሚኒስትርነት እያገለገሉ ይገኛሉ። ስለሆነም ክቡር ዶክተር አብይ አህመድ አሊ ባካበዙት የስራ ልምድና የአመራር ብቃት የኢፌዴሪ ጠቅላይ ሚኒስትር ሆነው እንዲሰየሙ ፓርቲያችን በአክብሮት ያቀርባል። አመሰግናለሁ። አመሰግናለሁ። በምክር ቤቱ የአሰራርና የአባላት ስነ ምግባር ደንብ ቁጥር 6 2008 አንቀጽ 107 ንዑስ አንቀጽ 3 መሰረት የቀረበውን የጠቅላይ ሚኒስትር ሹመት ምክር ቤቱ በቀጥታ ተቀብሎ ያጸድቃል ስለሚል ክቡር ዶክተር አብይ አህመድ አሊ የኢፌዴሪ ጠቅላይ ሚኒስትር ሆነው መሰየማቸውን አሳውቃለሁ። አመሰግናለሁ። በምክር ቤቱ የአሰራርና የአባላት ስነ ምግባር ደንብ ቁጥር 6 2008 አንቀጽ 111 መሰረት ጠቅላይ ሚኒስትር ሆነው የተሰየሙት ክቡር ዶክተር አብይ አህመድ አሊ ቃለ መሐላ እንዲፈጽሙ እጠይቃለሁ። እንዲሁም ቃለ መሐላውን እንዲያስፈጽሙ የፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት ክብርት ወይዘሮ መዓዛ አሸናፊ ወደ መድረኩ እንዲመጡ እጠይቃለሁ። እኔ አብይ አህመድ አሊ በዛሬው ዕለት በሕዝብ ተወካዮች ምክር ቤት ቀርቤ ጠቅላይ ሚኒስትር ሆኜ ስሾም ለሕገ መንግስቱ ታማኝ በመሆን ለሀገሪቷና ከሕዝቡ የተጣለብኝን ኃላፊነት በቅንነት በታታሪነት እንዲሁም ሕግና ስርዓት መሰረት በማድረግ ስራዬን ለመፈጸም ቃል እገባለሁ።
እናመሰግናለን። ለክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ መልካም የስራ ዘመን እንዲሆን እመኛለሁ። ክብርት ወይዘሮ መዓዛንም እጅግ አድርገን እናመሰግናለን። ለ15 ደቂቃ የሻይ እረፍት አድርገን እንመለሳለን። የመንግስት ከፍተኛ ስራ ኃላፊዎች ቅድሚያ እንድትወጡ ጠይቃለሁ። 15 ደቂቃ ሻይ እረፍት